ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአሜሪካ መንግስት ከ3 ዓመታት በፊት ኢትዮጵያውያን በጊዜያዊ የህግ ከለላ በአገሪቱ ውስጥ እንዲሰሩ የፈቀደበትን አሰራር እንዲያከትም ወስኗል። በትግራይ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረውን ጊዜያዊ የህግ ጥበቃ መነሳቱን ተከትሎ ከለላው ተሰጥቷቸው የነበሩ ኢትዮጵያውያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። በእንግሊዝ በፍጥነት አሽከርክረዋል በሚል በስህተት የተቀጡት በሺዎች የሚቆጠሩ አሽከርካሪዎች ቅጣታቸው ሊሰረዝላቸው እንደሚችልም ተገለጸ። ይህ የተገለጸው በተወሰኑ አውራ ጎዳናዎችና የፍጥነት መንገዶች ላይ የተገጠመው ተለዋዋጭ ፍጥነት መቆጣጠሪያ ካሜራዎች ላይ ቴክኒካዊ ስህተት ከታየበት በኋላ ነው። አውራ ጎዳናዎችና የፍጥነት መንገድ የሚያስተዳድረው ብሔራዊ ተቋም ከአውሮፓውያኑ 2021 ጀምሮ እስከ 2650 በስህተት የተመዘገቡ ክስተቶችን እንዳገኘ ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ከደቡባዊ ቻይና ፓወር ግሪድ ኩባንያ ጋር በኢነርጂና አገልግሎት አሰጣጥ ላይ በትብብር ለመስራት ስምምነት አካሂዷል። በአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የተቋሙ ከፍተኛ የስራ ኃላፊዎች ከደቡባዊ ቻይና ፓወር ግሪድ ከፍተኛ የስራ ኃላፊዎች ጋር ተገኝቶ በዛሬው ዕለት ውይይት አካሂዷል። የሁለቱም ተቋማት የስራ ኃላፊዎች በኃይል ማስተላለፊያና ማሰራጫ መስመሮች፣ በስማርት ግሪድ ኦፕሬሽን፣ በአርቲፊሻል ኢንተለጀንስ የታገዘ ቅድመ ጥገና ስራ፣ በኤሌክትሪክ ተሽከርካሪ ቻርጅ መሰረተ ልማት ግንባታና በደንበኞች አገልግሎት አሰጣጥ ማሻሻያን አስመልክቶ በትብብር ለመስራት ስምምነት ላይ ደርሰዋል። በተጨማሪም በኢትዮጵያ ያለው የኃይል አቅርቦትን ለማዘመንና አስተማማኝ ለማድረግ ፈጠራ የታከለበትና በቴክኖሎጂ የተደገፈ አሰራር ለመተግበር ቁርጠኛ መሆናቸውን የሁለቱ ተቋማት ተወካዮች አረጋግጠዋል። በአውስትራሊያ ጥቃት የፈጸመው ግለሰብ ከኮማ መንቃቱ ተነገረ። የአውስትራሊያ መገናኛ ብዙኃን የሲድኒ ሞርኒንግ ሄራልድስ ጨምሮ ሁለተኛ ታጣቂ ናቪድ አክራም ከኮማ ነቅቶ በሆስፒታል ውስጥ እንዳለ ዘግቧል። ከፖሊስ ጋር እየተነጋገረ እንደሆነ የመገናኛ ብዙኃን ዘግበዋል። ከውር ጥቃት ጋር ግንኙነት አላቸው በተባሉ ሁለት ታጣቂዎች መካከል አንዱ የሆነው ናቪድ አክራም ሲሆን ሌላኛው ጥቃት አድራሽ ወላጅ አባቱ ሳጂድ አክራም በጥቃቱ ስፍራ ህይወቱ አልፏል። በጥቃቱ 16 ሰዎች ህይወት ያለፈ ሲሆን የተጎዱ 24 ሰዎች የሆስፒታል ሕክምና ማግኘታቸውን ቀጥለዋል። በሌላ በኩል የኒው ሳውዝ ዌልስ ጠቅላይ ሚኒስትር በቦንዲ የባህር ዳርቻ በአይሁድ ፌስቲቫል ላይ ለደረሰው ጥቃት የፖሊስ ምላሽ አዝጋሚ ነበር በሚል የተሰነዘረውን ትችት አጥብቀው ውድቅ አድርገዋል። መኮንኖቹ በጀግንነትና በቅንነት እርምጃ ወስደዋል። አንዳንድ እማኞች እንደሚናገሩት ፖሊስ ሁለቱም ታጣቂዎች ትጥቅ ለማስፈታት በጣም ቀርፋፋ ነበር ብለዋል። ክሪስ ሚንስ ለጋዜጠኞች በሰጡት መግለጫ በጥቃቱ ከፍተኛ ጉዳት የደረሰባቸው ሁለት የፖሊስ መኮንኖች ብለዋል። እነዚህ የፖሊስ መኮንኖች ሲሸሹ ከኋላ ሳይሆን ከፊት በጥይት ተመትተዋል ሲሉም ተደምጠዋል። ትምህርት ሚኒስቴር በጥር ወር 2018 ዓ.ም የመውጫ ፈተና ይሰጣል። ፈተናውን ለመጀመሪያ ጊዜ የሚወስዱ እጩ ተመራቂዎች ምዘና ታህሳስ 6 ቀን 2018 ዓ.ም የተጀመረ ሲሆን እስከ ታህሳስ 13 2018 ዓ.ም ይቆያል። እነዚህ ተማሪዎች በተቋም ደረጃ ምዝገባቸውን በተጠቀሱት ቀናት አድርገው መረጃቸውን ለትምህርት ሚኒስቴር የሚላክ መሆኑ ተገልጿል። የፈተና አስተዳደር ክፍያ 750 ብር በኢትዮጵያ ንግድ ባንክ አካውንት በኩል በመክፈል የከፈሉትን ኦሪጂናል ደረሰኝ ከነሙሉ ስማቸው ለየትምህርት ክፍላቸው መላክ ይጠበቅባቸዋል። የመውጫ ፈተናውን በድጋሚ የሚወስዱ አመልካቾች ምዝገባ የምታደርጉ ደግሞ በራሳቸው እንደሆነም ተገልጿል። በሀገረ ቻይና የተሰራው ለድንገተኛ አደጋ መፍትሄ ሆኖ ብቅ ያለው ተንሳፋፊ ኤክስካቫተር የብዙዎቹን ቀልብ ስቧል። ከ60 ቶን በላይ የሚመዝነው ይህ ኤክስካቫተር በውሃ ላይ ባለው የመንሳፈፍ ችሎታና አቅም ለሌሎች ተመሳሳይ ማሽኖች ለየት ያደርገዋል ተብሏል። ሌሎች ተመሳሳይ ማሽኖች በጥልቅና ሰፊ የውሃ ክፍል ላይ ያላቸውን የመንሳፈፍ ችሎታ ውስን ሲሆን፣ በቻይና የተሰራው ልዩ ኤክስካቫተር ግን እንደ ትላልቅ መርከቦች በሰፊ የውሃ ክፍሎች ላይ እየተዘዋወረ ስራዎችን ይሰራል። እንደ ቻይና ዴይሊ ዘገባ ኤክስካቫተሩ በተገጠመለት ልዩ የመከታተያ መሳሪያ በጥልቁ የውሃ ክፍል በድንገተኛ አደጋ የሰጠሙ አካላትን በፍጥነት ለይቶ ማውጣትም ይችላል ተብሏል። በፈረንሳይ የተሰጠው ውድድር ላይ የተወዳደረ የሚገኘው ኢትዮጵያዊ ሰርከስ አርቲስት ዳግም አይተን የፍጻሜ ውድድር ያደርጋል። የአፍሪካ ድሪምስ ሰርከስ አባል የሆነው ዳግም ለግማሽ ፍጻሜ ያበቃው ልዩ ትርኢት ከዳኞች ጋር ተመልካቾች ከፍተኛ ድጋፍ እንዳገኘም አስችሎታል። ዳግምን ጨምሮ 14 ተወዳዳሪዎች ወደ ግማሽ ፍጻሜ ማለፋቸውን የሚታወስ ሲሆን ለመጨረሻም ፍጻሜ ውድድሩ 10 ተወዳዳሪዎች ብቻ ቀርተዋል። አርቲስት ዳግም የመጨረሻውን ውድድር በአንደኛነት ማጠናቀቅ ከቻለ የሀገሩን ስም ከማስጠራት ባለፈ የ100,000 ዩሮ ተሸላሚ እንደሚሆንም የአፍሪካ ድሪምስ ሰርከስ መስራች የኔነህ ተስፋዬ ለኢቲቪ ገልጸዋል።
በኢትዮጵያ ከሚፈጸመው የትራፊክ ደንብ ጥፋት ብዛት ጋር ሲተያይ የሚቀጣው አሽከርካሪ አነስተኛ ነው ሲሉ የትራፊክና ሎጂስቲክስ ሚኒስትሩ ተናገሩ። ሚኒስትሩ ይህንን የተናገሩት በሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው በአባላቱ ለቀረቡላቸው ጥያቄዎች ታህሳስ 7 ቀን 2018 ዓ.ም ምላሽ በሰጡበት ወቅት ነው። የምክር ቤቱ አባሉ አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ እቅድን ለማሳደግ በሚል በትራፊክ እንደሚቀጡ መናገራቸውን አስረድተዋል። አቶ ዳውድ አሽከርካሪዎች በተለይም በአዲስ አበባ የመንግስት ገቢ ለማሳደግ በሚል እቅድ አሽከርካሪዎች እንቀጣለን የሚል ቅሬታ እንደሚቀርቡ ጠቁመዋል። ከፍተኛ ገቢ ለማግኘት እንደሚታቀድ፣ እቅዱን ለማሳካት ደግሞ በወሩ አለያም በአመቱ መጨረሻ ላይ ብዙ አሽከርካሪዎች እንደሚቀጡ ይናገራሉ። እውነቱ ይህ የደንብ ማስከበር ሂደት የትራፊክ ሂደቱን ለማስከበር ነው ወይስ ገቢ እንዲጨምር ነው? ግባችሁ የቱ ነው ሲሉ ጠይቀዋል። ለጥያቄው ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ በእኛ ሀገር በእኛ እምነት ቅጣት ነው የሌለው ሲሉ መልሰዋል። ስላልተቀጣ ነው ሰው የሚያጠፋው ያሉት ሚኒስትሩ የምናሽከረክር ሰዎች ብንታዘብ ሰው መብራት አያከብርም፣ የሚቆጣጠር ትራፊክ ከሌለ ቀይ መብራትም ይጥሳሉ ሲሉ ተናግረዋል። ቅጣት የሚጣለው ጥፋቱ ሲፈጸም እንደሆነ ያስረዱት ሚኒስትር አለሙ ሳያጠፉ ሰው አይቀጣም፣ በስቷል አንሷል ከማለታችን በፊት አሽከርካሪው ቅጣት መፍራት አለበት ብለዋል። ሰው ካሜራ ተገጥሞ እንኳን አይፈራም፣ ህግንም አያከብርም፣ የተለመደውን ዩኒፎርም የለበሰውን ፖሊስ ካላየ በቀር ሲሉም ተናግረዋል። ሚኒስትሩ አሽከርካሪ ህግን እንዲያከብር ነው መረባረብ ያለብን እንጂ ቅጣት በዛ የሚለውን ከሌሎች ጎረቤቶች ሀገሮች አንጻር ገና የኛ ሀገር ቅጣት በጣም ትንሽ ነው ሲሉ ከምክር ቤት አባል ለተነሳላቸው ጥያቄ መልሰዋል። ያለ አግባብ የሚቀጡ ካሉ እነሱን ማረም ይገባል፣ ነገር ግን በእኛ ድምዳሜ ግን ቅጣት ያንሳል ብለዋል። ይህ ደግሞ ከጅቡቲ ጋር ምን እንደሚመስል ማየት ይቻላል ሲል የትራንስፖርትና ሎጂስቲክስ ሚኒስትር ተናግረዋል።